ሰላም እንዴት ናችሁ? የሪሚዲያል መቁረጫ ነጥብ እንደወጣ ይታወቃል። ታዲያ በዛሬው ቆይታችን የምንመለከተው ዋና ሀሳብ የሚሆነው እንዴት ሪሚዲያልን በጥሩ ውጤት አልፈን ለፍሬሽማን ወይም ፍሬሽማን መቀላቀል እንችላለን የሚለውን ሀሳብ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ ቪዲዮን ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የሪሚዲያል ውጤት ሲለቀቅ 216 ማለፊያ ተደርጎ ወደ ግል ኮሌጆች ደግሞ ትንሽ ነጥቡ ዝቅ ተደርጎ ነጥብ ተለቋል። ታዲያ ወደ መንግስት ግቢ ገብታችሁ የምትማሩ ተማሪዎችን በተለይ እናንተን መሰረት አድርጌ ነው የዚህ ቪዲዮ የምሰራላችሁ የሚሆነው። አጠቃላይ ለሁላችሁም ግን ይሆናል። የውጤት አያያዙ ምን ይመስላል ከሚለው ጀምረን አንዳንድ ሀሳቦችን እያነሳን የምትማራቸው ሰብጀክቶችና ሌሎች ጉዳዮችን እናነሳለን። እንግዲህ በበፊቱ ጊዜ ወይም ከ2016 በፊት ማለት 2015ን ይዞ ማለት ነው የሪሚዲያል ውጤት አያያዝ 30% እና 70% የሚባል መንገድ ነበር። 70% እና 30% ስንል 30% የሚባለው በመንግስት ዩኒቨርሲቲዎች ገብታችሁ በምትማሩባቸው ግቢዎች ማለት ነው። የተወሰነው ፐርሰንቱ ነጥብ ከነሱ የሚያዝላችሁናል በአሴስመንት በክፍሉ በተለያዩ ጉዳዮች ይሞላና እሱን ወደ 30 አጥፈው ያስቀምጡታል። ታዲያ ከ70% ደግሞ የመንግስት በራሱ ልክ እንደ ኢንትራንስ ያለ ፈተና ይፈትናችሁና 70 እና 30 ተደምራ የምታመጡት ውጤት ከ50 በላይ ከሆነ እንድታልፉ የሚሆንበት መንገድ ነበር። ታዲያ ግን ከ2017 በኋላ ማለትም ከአምና ጀምሮ ያለው አሰራር ተቀይሮ ዘንድሮም በዛው ህግ ነው የሚቀጥለው። ይህንንም ራሳቸው ትምህርት ሚኒስቴሩ እንደተናገሩት በብዛት በግቢዎች ውስጥ ያለው ነጥብ እንዲሁ ዝም ብሎ እየተሰጠ ነው። ስለዚህ በትክክለኛው መንገድ ይዳኙ ልጆች ብለው ነው ይህንን ያስቀመጥ ነው የተባለው። ታዲያ በ2017 የመጣው 100 ልክ እንደ ኢንትራንስ ኤግዛም ኢንትራንስ አሁን 7 ትምህርት ከተማችሁ 7ቱን ለሁለት አካፍላችሁ በቃ ማለፊያ 350 ነው አይደለ? 600 ደግሞ ከተፈተናችሁ 300 ነበር ማለፊያው። ኢንትራንስም ደግሞ ማለት ሪሚዲያልን በተመሳሳይ በ2017 የጀመረው 100% ከመንግስት ተቋም ወይም በትምህርት ሚኒስቴር የምትፈተኑበት ስርዓት ነው የታወጀ ወይም የተቀመጠው ማለት ነው። ታዲያ ሙሉ ለሙሉ የትምህርት ሚኒስቴር ሲሆን ልክ እንደ ኢንትራንስ ነው። ስለዚህ በተለየ መንገድ ማጥናት መቻል አለባችሁ። ለምን መሰላችሁ? 2016 እና 2015 የነበረውን ቁጥር ከተመለከትን የተሻለ የሚባል ሰው ወይም በዛ ያለ ሰው ሪሚዲያልን ሲያለፍ ተስተውሏል። ምክንያቱም አንደኛ 30% የመንግስት ዩኒቨርሲቲዎች ድጋፍ ስለነበረው የኮሌጅ ቢሆን ድጋፍ ስለነበረው 100% ግን የመንግስት ወይም የትምህርት ሚኒስቴር ፈተና ግን ሲሆን ብዙ ተማሪዎች ይህንን ተቋቁመው ሊያልፉ አልቻሉ። የሆነበት ምክንያት የየራሱ ነገሮች አሉት። ልክ እንደ ኢንትራንስ ነው የሆነው። እንዴት ብታጠኑት የተሻለ እንደምትሆኑ ደግሞ ምነግራችሁ ይሆናል ማለት ነው። ሰብስክራይብ ግን እስካሁን ድረስ ካላደረጋችሁ ሰብስክራይብ ሳታደርጉ ባታደምጡ ደስ ይለናል። ሰብስክራይብ አድርጉት። እንግዲህ ስትማሩ ሪሚዲያል ገብታችሁ ሶሻል እና ናቹራል ክላስ ነው አይደለ? እንደ ሶሻል ከሆናችሁ የምትማሩት ማትስ፣ ሂስትሪ፣ ጂኦግራፊ እና እንግሊሽ ሲሆን ለናቹራል ደግሞ ማትስ፣ እንግሊሽ፣ ኬሚስትሪ፣ ባዮሎጂ እና ፊዚክስ 5 ሳብጀክቶችን እንድትማሩ የሚደረግበት መንገድ ነው ያለው። ታዲያ 5 ሳብጀክት ከሆነ የናቹራሎች ማለፊያ 250 ሲሆን የሶሻሎች ደግሞ ከአራቱ ትምህርት 200 ነው ማለፊያችሁ የሚሆነው ማለት ነው። እንዳልኳችሁ አምና ብዙ ልጆች አላለፉም። እንዲሁም ደግሞ ሞጁሉም ተቀይሯል። የአምና ተማሪዎችም ደግሞ የተለያዩ ተቃውሞዎችን ሲያሰሙ ቆይተው ነበር። የተለያየ ውጤት መሻሻል እንዲሁም ደግሞ አንዳንድ ነገሮችም ተሞክሮላቸዋል። ከነዛ ውስጥ እንግዲህ ምን አይነት መንገዶችን ብንጠቀም ይሻላል ስንል አንደኛ ሞጁል መቀየሩ ሁላችሁም ልብ ልትሉት የሚገባ ነገር ነው። ይህ ለምን ሆነ ካላችሁ ኒው ካሪኩለም እንግዲህ ከ9 እስከ 12 ላይ ጸድቋል። ታዲያ 2015 እና 2016 ላይ የነበረው በምንድነው ካላችሁ ኦልድ ካሪኩለምን ተምረው የመጡ ልጆች ስለሆኑ ለነሱ በኦልዱ የወጣላቸው ነበር። ለእናንተ ግን ኒው ካሪኩለም እና ኦልድን ያማከለ ሆኖ የወጣ ሞጁል ነው ያለው። ስለዚህ የምታነቡት በዋናነት ስታነቡ ከ9 እስከ 12 ያለውን ሁሉንም መጽሐፍ ሳይሆን ግቢው የሚሰጣቸው ሞጁል አለ። ሞጁሉን ብቻ ማንበብ በቂ ነው። ሞጁሉን በደንብ ካነበባችሁ ዘና ብላችሁ ማለፋችሁ አይቀርም። ነገር ግን ዋና ዋና ሊባሉ የሚችሉ ነጥቦችን እናንሳ። እንግዲህ ግቢው ገብታችሁ ስትማሩ ግቢው የራሱን የሆነ አቴንዳንስ ሊይዝ ይችላል። ግቢው የራሱን የሆነ አሴስመንት ሊይዝ ይችላል። እንዲሁም የራሱ ጉዳዮች አሉ። ፈተና፣ ፋይናል ምናምን ሊላችሁ ይችላል። ዋና ግን ትኩረት ማድረግ ያለባችሁ ክላስ አትግቡ እንዲህ አትሆኑ ማለት አይደለም። ትኩረት ማድረግ ያለባችሁ መጨረሻ ላይ የምትፈተኗት የትምህርት ሚኒስቴር ፈተናን ነው። እንደ በፊቱ ቢሆን 30% ተው ነበር። አሁን ላይ ግን 100% የሚሰጣችሁ ትምህርት ሚኒስቴር ስለሆነ የግቢውን ነገር ሳትጠብቁ ማለትም የግቢውን እንደ ሙከራ አሴስመንትም ካለ የፈተና ምናምን ካለ እናታችሁ እንደ መለማመጃ ቆጥራችሁ የትምህርት ሚኒስቴሯን ለመስራት
መፍጠን መቻል አለባችሁ። ምክንያቱም ይህ ሙሉ ለሙሉ ኢንተራንስ ነው ልንለው የምንችለው አይነት ስርዓት ስለሆነ ማለት ነው። ታዲያ ሌላው ዋናው ነገር ምን መሰላችሁ? ፕሮግራም ሊኖራችሁ ይገባል ስታጠኑ። አምና ከነበረው አንጻር ስናነሳ አንድ የሪሜዲያል ተማሪ ግቢ ውስጥ ሊቆይ የሚችለው ከበዛ 6 ወር ካነሰ ደግሞ እስከ 5 ወር ነው። በበፊቱ ጊዜ ግን 4 ወር ሲቆዩ ነበር። እናንተ እስከ 6 ወር አርዝመን እናስቀምጥና በ6 ወር ውስጥ የግቢ የሚሰጣችሁን ሞጁል አንብባችሁ መጨረስና መዘጋጀት መቻል አለባችሁ። እንዳልኳችሁ ሞጁሉን ነው ማንበብ ያለባችሁ። መምህርን መጠበቅ የለባችሁም ነው የምላችሁ። ምክንያቱም እንዳልኳችሁ የትምህርት ሚኒስቴር ፈተና ነው እንጂ የግቢው አሴስመንት አቴንዳንስ ለእናንተ ብዙ ማተር አያደርግም። ታዲያ ያንን ለማለፍ የእናንተ ጥረት ከምንም በላይ ያግዛችኋል። ያልገባችሁና ደግሞ አዳዲስ ሀሳቦችን ደግሞ ከፈለጋችሁ በየክላሱ እየተገኛችሁ መምህራኖቻችሁ የሚነግሯችሁን ሀሳቦች መያዝም በዚህ ልክ የሚጠቅም ነው ማለት ነው። ስለዚህ አስተማሪው ከሚያስተምረው ጋር እኩል ላጥና ሳትሉ ከአስተማሪው እየቀደማችሁ አጥኑ። ታዲያ አስተማሪው ደግሞ በሚገባበት ሰዓት ያጠናችሁን እንዲከልስላችሁ አስደርጉ። ያልገባችሁን ካለም ደግሞ ጠይቁ። በዚህ አይነት መንገድ ራሳችሁንም ፈተና እየፈተናችሁ የተሻለ ውጤትን ማስመዝገብ ትችላላችሁ ማለት ነው። ታዲያ ግቢ ስትገቡ የራሱ የሆነ ነፃነት ይሰጣችኋል። ይህንን ነፃነታችሁን ተጠቀሙ። ለመጥፎ ሳይሆን ለበጎ ይህ ነፃነታችሁን ተጠቀሙበት። ቤት እንደ በፊቱ ወይም ሌሊት ላይ ላይመቻችሁ ይችላል። የተለያዩ ጉዳዮች ይኖራሉ። እዚህ ግቢ ግን ስትመጡ ሌሊቱን ሙሉ ብታነቡ ወይም ደግሞ ሙሉ ለሙሉ ራሳችሁን በራሳችሁ የምትቆጣጠሩበት ቦታ ስለሆነ ሙሉ ኢፈርታችሁን ሪሜዲያልን ለማለፍ አውሉት። ምክንያቱም ሪሜዲያል ማለት ሁለተኛ እድል ነው። ሁለተኛ እድል ደግሞ አስባችሁታል? ሁለተኛ እድል አታችሁ ቤት መግባት ደግሞ ከበድ የሚል ሁኔታ ነው ያለው። ማለት ለሁለተኛ ጊዜ ኢንትራንስን እንደመውደቅ ማለት ነው። ስለዚህ ከሁለት ያጣችሁ ከምትሆኑ ይሄኛውን መያዛችሁን እንዳትረሱ እላለሁ። ሌላ ከዚህ በፊት ሾርት ኖት እያዘጋጃችሁ የምታጠኑ ከሆነ እሱን ሾርት ኖታችሁን ያዙት። እዚህም ቢሆን ደግሞ በሾርት ኖት ማጥናታችሁን እንዳትዘነጉ። ወይም ደግሞ ምናልባት ኢንትራንስ ያወደቃችሁት ያጠናን መንገዳችሁ ልክ ስላልሆነ ሊሆን ይችላል። ታዲያ እዚህ ግቢ ስትገቡ እንዳልኳችሁ ነፃነታችሁን ተጠቅማችሁ ያጠናን መንገዳችሁን መቀየር መቻል አለባችሁ። እነዚህን ነገሮችና አዳዲስ ሀሳቦችን እየጨመራችሁ በራሳችሁ ወይም የራሳችሁን ሙሉ ጉልበት ተጠቅማችሁ ከተገበራችሁ የማታልፉበት ምንም አይነት ምክንያት የለም። ነገር ግን ሌላው ደግሞ የምታጠኑትን ነገር እንዳለ በጥያቄ ፈትሹት። ለዚህ ሁሉ ደግሞ ሊረዳችሁ የሚችሉ የተለያዩ ፕላትፎርሞች አሉ። ቻትጂፒቲን እንደመጠቀም ትችላላችሁ። ከዚህ በተጨማሪ ደግሞ በቪዲዮ ቱቶሪያልም እንኳን ከፈለጋችሁ የእኛ ቻናል ቲቶ ኦፍ ታይም በሚል ይሄ ቲቶ ኦፍ ታይም ፍሬሽማን ነው። በዋናነት ዓላማው ለፍሬሽማን ተማሪዎች የተዘጋጀ ሲሆን ቲቶ ኦፍ ታይም የሚለው ቻናላችን ደግሞ ከ10,000 በላይ ሰብስክራይበር አለው። ከ2016 ጀምሮ የሪሜዲያል ተማሪዎችን በተለይ ሂስትሪና ጂኦግራፊ ትምህርትን እንዲሁም ደግሞ የፈተና ጥያቄዎችን እያዘጋጀ ተማሪዎችን እያስተማረ ይገኛል። እዛ ጋር ገብታችሁ ትምህርቶችን መከታተል መማር ትችላላችሁ ማለት ነው። ታዲያ በዚህ ሁኔታ ኢንትራንስን ማለት ሪሜዲያልን አልፋችሁ በ2019 ዓመተ ምህረት በየገባችሁበት ግቢ የፍሬሽማን ተማሪ መሆን ትችላላችሁ ማለት ነው። ለዚህ መልካም እድል እላችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ሀሳቦችና ተጨማሪ መረጃዎች ሲኖሩ ቶሎ ቶሎ ከስር የምለቅላችሁ ይሆናል። ስለዚህ ላይክ ማድረጋችሁን እንዳትረሱ። ምክንያቱም ይሄ ቪዲዮ ቶሎ ቶሎ ልጆች ጋር ሊዳረስ የሚችለው ላይክ ባደረጋችሁት መጠን ነው። ላይክ ስታደርጉ ሌሎች ሊጠቅሙማቸው የሚችሉ ልጆች ጋር ይሄ ቪዲዮ ይሄዳል። እናንተም ይሄ ቪዲዮ ከጠቀማችሁ ደግሞ ሌሎች ቢጠቀሙበት መልካም ነውና ላኩላቸው እላለሁ። አብራችሁኝ ስለቆያችሁ ግን አመሰግናለሁ። ቻው ቻው።